እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ገባችሁ? የልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። እንደሚታወቀው አዶናይ ወደ ሶሻል ሚዲያ ያመጣቸው ልጆች አሉ። በመንገድ ላይ በጫማ ጽዳት የሚተዳደሩ ዲቻ ቦይ በመባል የሚታወቁት በቅርብ ቀን የእዩ ጩፋ ቢሮ በመገኘት የ1 ዓመት የቤት ክራይ ተከፍሎላቸው ተመልሰዋል። ታዲያ እነዚህ ልጆች ከእዩ ጩፋ ጋር ያገናኛቸው አዶናይ የአመቱ ቅልብ ተሸላሚ በሆነበት ላይ እዩ ጩፋ ከልጆች ጋር እንዴት እንዳገናኛቸው ተናግሯል። እንዲሁም እዩ ጩፋ ጋር የተደረገለትን መስተንግዶ ገልጿል። እኛም የተናገረበትን ቪዲዮ ይዘንላችኋል። አዶናይ መልእክቱን ያስተላለፈበትን መልእክት ተመልክተን እንመለስ። ሜቢ በጣም ቫይራል ሊወጣ ይችላል። በጣም ማለት ነው። ትንሹ ልጅ ኦርቶዶክስ ነው፣ ተስፋ ይባላል። ሁለቱም ደግሞ ፕሮቴስታንት ናቸው። አንተም እስቲ አንተን እኔ ኦርቶዶክስ ነኝ። አንድ ቀን በራቸውን ከኩቼ ወደ ሩማቸው ገባው ማለት ነው። ከዛ ምን እያደረጉ ይጠብቁኛል? የእዩ ጩፋ ቪዲዮ እያዩ ማለት ነው። ስልክ በጣም ይወዱታል ልጆች። ከዛ ጠየቅኳቸው እንዴት ወዱታላችሁ እንዴ? ሜቢ አይታችሁት ከሆነ በዛን ያወቁት እዩ ምንድነው ሐሳቤ ምንድን ነበር? ሰርፕራይዝ ለማድረግ ልጆቹ ማለት ነው። ከዛ ትንሽ የምክር ሰጠዋቸው። ፕሮቴስታንቱን ኦርቶዶክስ ዋናው በቃ መፋቀር ነው። ሃይማኖት አስገብተን እንዳንጣላ ያልኳቸው እዛ ቪዲዮ ላይ ማለት ነው። አሁን እነዚህ ልጆች ሰርፕራይዝ ማድረግ አለብኝ የሚል ሐሳብ አለ። እዩን ይወዱታል። ስለዚህ ምንድነው ያደረኩት? ኦኬ እንዴት አድርጌ ኮንታክት ላድርግ? ግን ደስ የሚለው ነገር የእዩ ጽፈት ቤት ጻፉልኝ፣ ደወሉልኝ ማለት ነው። አሁን እኔ በቃ ሰርፕራይዝ አደርጋቸዋለሁ። በጣም ደስ ብሎኛል። ይዣቸው እሄዳለሁ ነው። ከዛ ሶስቱም ልጆች ልብስ ቀይረው ተዘጋጅተን ራይድ ይዘን ወደ እዩ እንትን ሄድን ማለት ነው። ትልቅ ቢልዲንግ አለ። አላማዬ እዩ ጩፋ እንግዲህ እነዚህ ልጆችን ትንሽ እንዲያግዘኝ ይፈልጋለሁ። አሁን እነሱን ሳግዛቸው በቃ ላይ ከተርፎ ቢሆን ሳይሆን it's just ደስታ ይሰጠኛል። ገንዘብ አግኝቼ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን የሆነ ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩም እነሱ ካገዘኝ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይዣቸው ሄድኩኝ። ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። ትንሹ ልጅ ማለት ነው። እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ገባችሁ? የልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩት። በጣም ምንም የማይደራደር ልጅ ነው። በጣም የሚያኮራኝ የምወደው ማለት ነው። ሲሪየስ እና ሮጥ ጀመረ። እኔ ልጅ ሮጠ ይጠፋብኛል ብዬ ከሱ ኋላ ሮጣለሁ። ከዛ እኔ ካሜራማን ነበር፣ እሱ ይሮጣል። ከዛ ምን እየተፈጠረ እንደሆነ አላውቅም። ሰውን ቆሞ እያየ ነው። ከዛ የሆነ ሰውዬ ምን አደረገ? ካሜራ ቀረጸ፣ ቪዲዮ ቀረጸና ስልካችን አፋልጎ ምን አደረገ? ደወለ። የቪዲዮ ቀርጫዋለሁ ይህ ልጅ ሃይማኖት አስገድዳችሁ ልታስቀይሩት ብላችሁ ብዬ አወጣዋለሁ አለ ሚዲያ ላይ ማለት ነው። ከዛ ዋው ገረመኝ። በዚህ ፍጥነት እንዴት እንደዚህ ልታስብ ቻልክ? ግን ልቀቀው አልኩት። ችግር የለውም ልቀቀው። ምክንያቱም ልባችን ያው ሌላ ነገር እንደሆነ አውቃለሁ። እኔ ራሴ ኦርቶዶክስ ሆኜ ትንሹ ልጅ ላስቀይራት ይባላል። ከዛ ግን ቪዲዮግራፈሬ አሯራጠውና ከዛ ያዘው እንዳይጠፋ ማለት ነው። የሆነች ካፌ ምሪንዳ ምናምን እንዲጠጣ እዛ እንዲጠብቀን አደረግን ከሰዎቹ ጋር። ከዛ እኛ ገባን ማለት ነው። ወደ እዩ ስንገባ ሁለቱም ልጆች ብቻ ነበሩ። በአጋጣሚ አዶናይ ያገኛቸው በጫማ ጽዳት ላይ የነበሩ ታዳጊዎች ከእርሱ ጋር እንዲኖሩ እና ህይወትን እንዲቀይሩ ወደ ሶሻል ሚዲያ አቀረባቸው። ታዲያ አዶናይ በአንድ ቀን ወደ ክፍላቸው ስገባ ከሶስቱ አንዱ ኦርቶዶክስ እንደሆነ ገልጾ ሁለቱ ደግሞ የፕሮቴስታንት እምነት ተከታይ እንደሆኑ እናም ሁለቱ ወጣቶች በክፍላቸው በተገኘው ወቅት እዩ ጩፋን እንደሚወዱትና ቢያገኙትም ደስተኛ እንደሚሆኑ ገለጹልኝ። የዛን ጊዜ ልጆቹን ሰርፕራይዝ ላደርጋቸው ፈለኩ። ምንም ማድረግ እንዳለብኝ ሐሳብ ውስጥ ሳለው የእዩ ጩፋ ጽፈት ቤት ጻፉልኝ ይለናል። በመቀጠልም ቀን ተቆረጠ። ልጆቹንም ይዤ በመሄድበት ቀን ልብሶች እንዲለብሱና አብረውኝ እንደሚውሉ አድርጌ አወጣዋቸው። ነገር ግን ዋናው ዓላማዬ የነበረው እዩ ጩፋን እንዲያገኙት
ነበረ። ልጆቹ አንድ ነገር ቢያገኙ ለኔ ደስታ ይሰጠኝ ነበረ። እናም የእዩ ጩፋ ቢሮ ደረስን። ልጆቹም በጣም ተደሰቱ። ያም ብቻ አልነበረም። እኔ የፈለኩትን ነገር እዩ ጩፋ ጋር አግኝቻለሁ። እዩ ጩፋ ጋር አግኝቼ ተመልሻለሁ። ለሁለቱ ልጆች እዩ ጩፋ የ1 አመት የቤት ኪራይ ክፍያ አድርጓል። ይሄ ብቻ አልነበረም። እዩ ጩፋ ባገኘሁት ጊዜ በጣም ደስተኛ አድርጎኛል። ትልቅ የሆነ አክብሮትና ፍቅርን አግኝቼ ነው የተመለስኩት በማለት የአመቱ ቅን ልብ ሆኖ ተሸላሚ በሆነበት ላይ ገልጾልናል። ለፋሬስ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስ መረጃዎች ሲወጡ በፍጥነት እንዲደርሷችሁ የደውል ምልክትን በመጫን እናም ላይክ ሼር እናድርግ እንላለን። ሐሳብ አስተያየት ያላችሁ በሐሳብ መስጫ ሳጥን ውስጥ ያስቀምጡልን። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።